ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዓለም ላይ በተለይም በእኛ ሀገር ሴት አያቶች እንደ ሁለተኛ እናት ይቆጠራሉ። በተለይ በእኛ ሀገር ይሄ የተለመደ ባህላችን ነው። ሴት አያቶች ልጆቻቸውን ብቻ ሳይሆን የልጅ ልጆቻቸውን በጀርባ አጥንታቸው ተሸክመው ለቤቱ ምሰሶ ሆነው ሕይወት ይገነባሉ። ሴት አያቶች ብዙ ዋጋ ሲከፍሉ ከልጆቻቸው አልፎ ለልጅ ልጆቻቸው ሕይወት መሳካት ትልቅ አስተዋጽኦን ያደርጋሉ። እድሜያቸውን፣ ገንዘባቸውን፣ ጊዜያቸውን፣ ማንነታቸውን ሁሉ ጓዳ ውስጥ አስገብተው ሌላው ሰው እንዲያበራ ያደርጋሉ። ይሄ የሴት አያቶች የተለመደ ባህሪ ነው፣ የተለመደ ማንነትም ነው። አንዳንዴ ግን መድከምም ወይንም ደግሞ ጊዜያቸውን መስጠትም ጉልበታቸውን መስጠትም አቅም ያጣሉ፣ ያቅታቸዋል። ታዲያ እንዲህ አይነት ነገር ሲኖር ሲደክማቸው፣ ሲያቅታቸው ሰጥተው በስተመጨረሻ የሚሰጡት ነገር ሲያጡ ጸብ የሚፈጠርበት አጋጣሚ ግን አለ። እኚህ እናት ከአሜሪካ ከመጡ ገና 3 ቀናቸው ነው። በ3ኛ ቀናቸው ግን የት እንደገቡ ደብዛቸው ጠፋ። ለማንም አልተናገሩም። በእጃቸው ስልክ አልያዙም። የለበሱት ወይንም ደግሞ ቅያሪ ብለው ከለበሱት ልብስ ውጪ የያዙት ነገር የለም። ምንም አልተናገሩም። ጸጥ ብለው ከቤት ወጡ፣ ጠፉ። ተፈለጉ፣ ፖሊስ ፈለጋቸው፣ ዘመድ ጎረቤት ተባብሮ ፈለጋቸው። እኚህ እናት ከአሜሪካ መጥተው 1 ሌሊት አሳልፈው 2 ሌሊት አሳልፈው በ3ኛው ቀን ላይ ደብዛቸው ጠፋ። አንድ ወንጀል ተፈጽሞ ይሆናል ብሎ ፖሊስ አሰበ። ዘመድ ጎረቤቶቻቸው አይ ከአሜሪካ ስለመጡ ብር ይዘው ነበረ እሱን ለመቀማት ብሎ ሰው አንድ ነገር አድርጓቸዋል ብሎ አሰበ። ይሄኛው ወንድ ልጃቸውና ሚስቱ ደግሞ መንገድ ጠፍቷቸው ነው። ከቤት ከወጡ በኋላ አዲስ ስለሆኑ ከአሜሪካ ቆይተው ስለሆነ የመጡት ወደ ሀገራቸው መንገድ ጠፍቷቸው ነው ብለው አሰቡ። ማናቸውም የጠረጠሩት ነገር ግን ትክክል አልነበረም። የዛን ቀን እኚህ እናት ደስተኛ ነበሩ። ከዛ በፊትም በነበሩት ቀናቶች ገና ወደ ሀገራቸው እንደገቡ ዘመድ፣ ጎረቤት፣ የልጅ ልጆቻቸው ሁሉ እየመጡ እየተጫወቱ ነበር። ቡና ሲፈላ ሲጫወቱ ደስ ብሏቸው ነበር። እንኳን ደህና መጡ እየተባሉ እኚህ እናት በጣም በደስታ ነበር ቀንና ጊዜያቸውን ሲያሳልፉ የነበሩት። እርግጥ ትንሽ እንቅልፍ አስቸግሯቸው ነበር። የሰዓት ልዩነቱ በጣም አስቸግሯቸው ነበር። ግን ተደስተው ነበር፣ እየተጫወቱ ነበር። ቡና እየተፈላ ምግብ እየተበላ ያመጡላቸውን ሁሉ ለልጅ ልጆቻቸው እየሰጡ ደስተኛ ሆነው እያሳለፉ እያለ ድንገት አንድ የተፈጠረ ነገር ግን አለ። በደስታ የመጡ እናት ናቸው፣ በፍቅር የመጡ እናት ናቸው። ወደ ሀገራቸው ተደስተው ነው የገቡት። ግን አንድ ነገር አለ። ለሁሉም ሰው አሁን ከዚህ በኋላ 3 ሳምንት ቆይቼ ወይንም 1 ወር ቆይቼ ወደ አሜሪካ እመለሳለሁ እያሉ ነበረ 3ቱ ቀን ያሳለፉት። ለሰው ሁሉ የተናገሩት ደስተኛ ነበሩ። ምንም የከፋቸው ነገር የለም። እሳቸው ያላወቁት ግን አንድ ነገር አለ። ልጃቸውና ወንዱ ልጃቸውና ሚስቱ እኚህ እናት እንዳሰቡት ወደ አሜሪካ ከ1 ወር በኋላ አይመልሷቸውም። ለምን ያልን እንደሆነ ቅጣት ሊቀጧቸው ስለፈለጉ በዚህ እድሜያቸው አንቺ እኛ እንደምንፈልገው ሆነሽ ስላልኖርሽ ወደ አሜሪካ አትመለሽም ብለው አሏቸው። እኚህ እናት እዛ ሀገር እንደሚመለሱ አውቀው እረፍት ብለው አታለውን ያመጧቸው። እንደ ሕፃን ልጅ እንደ እድሜያቸውም አልቆጠሯቸውም። ምን አደረኩ አሉ። ቁጭ አደረጉና ከዚህ በኋላ ወደ አሜሪካ አትሄጂም አሏቸው። እኚህ እናት ለምን ብለው ጠየቁ። እኛ እንደምንፈልገው ሆነሽ ስላልኖርሽ ትመለሻለሽ ብላችሁ ነው ያመጣችሁኝ። ለ1 ወር ብላችሁ ነው ያመጣችሁኝ ወይ ደግሞ ለ3 ሳምንት እንዴት ይሄን ታደርጉኛላችሁ ብለው ልባቸው ስብር ብለው ነው የጠየቁት። የልጃቸው ሚስት ከገዛ ልጃቸው ጋር ሆና አንቺ ራስ ወዳድ ነሽ አለቻቸው። አሜሪካ ለመሄድ እኛን ተጠቀምሽብን እንጂ እኛ አግዥን እያልንሽ አላገዝሽንም። ልጅ ማሳደግ አላገዝሽንም፣ ምግብ አልሰራሽልንም፣ ቤት አላጸዳሽልንም።
ለዛ ላልተቀበልሽበት ነገር ቅጣትሽ ይሄ ነው ብለው እኚህን የተከበሩ እናት አንቺ እያለቻቸው አንቱ በመባያ በመጦሪያ እድሜያቸው የልጃቸው ሚስት ዝቅ አርጋ ነገረቻቸው። ቅጣታቸው ምንድነው? ከዚህ በኋላ ወደ አሜሪካ አትሄጂም ብለው ፊት ለፊት ነገሯቸው። የአሜሪካ ሱስ ኖራባቸው አይደለም፣ ግን አፈሩ። እመለሳለሁ አሉ። ልጃቸው እንደዚህ አድርጎ ከሚስቱ ጋር ሆኖ ቀጣቸው የሚባለው ነገር እኚህ እናት ልባቸውን ሰበረው። የሰው አፈሩ። ከዚህ በኋላ እንግዲህ ከባድ ወንጀል ተፈጽሞ ወይንም ደግሞ የሰው ነፍስ ጠፍቶ አይደለም እዚህ ቤት ውስጥ ፖሊስ የመጣው። በእኚህ እናት ላይ ልጃቸው ከሚስቱ ጋር ተባብሮ ያደረጋቸው ነገር ያስከተለውን ከፍተኛ የሆነ ቤተሰብ ውስጥ የተፈጠረ ቀውስ ለመፍታት ነው። እማማ ከአሜሪካ የመጡ ቀን ጠዋት ዘመድ ጎረቤቱ ሁሉ በደስታ ነው የተቀበላቸው። ጓደኞቻቸውን አፍቀዋቸዋል። ቀላል ጊዜ አይደለም ቆይቶ የመጡት። ጓደኞቻቸው፣ ጎረቤቶቻቸው፣ ዘመዶቻቸው ሁሉ እማማን እንኳን ደህና መጡ እያሉ ተቀበሏቸው። ታዲያ እማማ ደስ ብሏቸው ልባቸው ሙልት ብሎ ነው የመጣው። ለምን? ስጦታ ይዘው መጥተዋል። ሻንጣ ትርፍ ከፍለው ነው ሁሉ ለሰው ስጦታ የመጡት። በዛ እድሜ ያሉ ሰዎች ለሰው መስጠት በጣም ያስደስታቸዋል። ለሚወዷቸው ሰዎች ሁሉ እንደሚፈልጉት አድርገው የገዙትን ስጦታ ላመጡት ሰው ሲሰጡ፣ ሲመርቁ፣ ሲመረቁ፣ ሰው ሲያመሰግናቸው፣ ሲበሉ፣ ሲጠጡ 3 የደስታ ቀናትን አሳለፉ። በተለይ ደግሞ 8 የልጅ ልጅ አላቸው። 8ቱንም የልጅ ልጆቻቸውን እማማ በጀርባቸው እየተሸከሙ ራሳቸውን ያሳደጓቸው። ልጆቹ ከበቧቸው፣ ተደሰቱ። ልጆቹ አንድ ጊዜ ማስቲካ ሲሰጧቸው፣ አንድ ጊዜ ቸኮሌት ሲሰጧቸው፣ አንድ ጊዜ መጫወቻ ሲሰጧቸው በጣም ፈነጠዙ አያታቸው ቤት። እማማ ከመጡ ቀን ጀምሮ ልጆቹ ከዛ ቤት አልወጡ። እዛው ነው የሚያድሩት፣ እዛው ነው የሚውሉት። 8 የልጅ ልጅ 9ኛ ግን አለ። 9ኛው ልጅ ገና ትንሽ ነው። ይሄ 9ኛው ልጅ ግን አሁን ከሳቸው ጋር አብሮ ከአሜሪካ ከመጣው ልጃቸው ጋር አብሮ የመጣ ነው። ምክንያቱም ልጁ የወንድ ልጃቸውና የሴቷ ነው። የቱ አሜሪካ የወሰዳቸው ወንድ ልጃቸው ማለት ነው። ታዲያ እማማ በዚህ ሁኔታ በደስታ ቀናቸውን ሲያሳልፉ ስልክ አልነበራቸውም። ስልክ የሰጣቸው ማን ነው? የቤት ሰራተኛዋ ናት። የቤት ሰራተኛዋ እርሶ ሲም ካርድ እስኪያስተካክሉ ድረስ ብላ አምጥታ የሰጠቻቸውን ስልክ እየተጠቀሙ ነበር። ከዘመድ ከጎረቤት ጋር መጥቻለሁ እያሉ እየተደዋውሉ ደስ እያላቸው ካለፉ በኋላ በ3ኛው ቀን ደክሟቸው ጋደም ብለው እያለ መጣችና የወንድ ልጃቸው ሚስት እማማ ልናናግርሽ እንፈልጋለን አለቻቸው። አንቱ አትላቸውም። እሺ ብለው መጡ። ቁጭ አሉ። ይህን ስሜት ያውቁታል። ትክ ሲቀመጡ በልጃቸውና ሚስቱ ጋር ያለውን ስሜት ያውቁታል። ለምን? አሜሪካ እያሉ ያንገሸገሻቸው ስሜት ነው ይሄ ስሜት። ግን ችለውት ምንም እንዳልተፈጠረ ጸጥ ብለው ነበር። ቁጭ ካሉ በኋላ ነበር እንግዲህ እነዚህ 2 ሰዎች ለአይምሯቸው ሳይጠነቀቁ ያሰቡትን ተንኮል የነገሯቸው። አትመለሽም ሲሏቸው ሰው ሲመታ ይደማል አይደል? የሆነ ነገር ሲቆርጠው ይደማል፣ የሆነ ነገር ሲመታው ይጠቁራል፣ ያብጣል። እማማ ግን ልባቸውን የተሰበረው ውስጣቸውን የደማው የሚታይ ነገር የላቸው ክውን ያሉት። ለምን ብለው ጠየቋት። እኔ ላንቺ አሏት የመልካም ለባልሽ እናት ሆኜ ግን ላንቺ መልካም ሴት ነበርኩኝ ሲሏት እኔ እንደምፈልገው አልሆኑልኝም አለቻቸው። እዚህ ጋር የምንመለከተው አለመግባባት አለ። ግን ጸቡ ምን ጋር ነው የተፈጠረው ብለን ወደኋላ ስንመለስ ቀን 1 ላይ እኚህ እናት ወደ አሜሪካን ሀገር የሄዱበትን ሰዓት እንመልከት። ሲሄዱ የሚሄዱበትን ፕሮሰስ ጨርሰው እዛ ሀገር የመኖሪያ ፍቃድ እንዲኖራቸው አድርገው ትኬት ገዝተው ፕሮሰሳቸውን በስነ ስርዓት ጨርሰው የወሰዷቸው ወንድ ልጃቸውና ሚስቱ ናቸው። ያኔ እሷ ገና የ1 ወር አራስ ነበረች። ስለዚህ ተደሰተች። እንደመጡ እማማ ተቀበለቻቸው። ወረቀት አላቸው፣ ህጋዊ ናቸው። ግሪን ካርድ በፕሮሰሳቸው ተደርጎ ነው የመጡት። በዛ ላይ ደግሞ ምንም መውጣት መግባት ይችላሉ። ከፈለጉ እንደፈለጉ ወደ አሜሪካ መሄድ ይችላሉ፣ ይመለሳሉ። በነፃነት የሚመላለሱበትን ነገር ስላስተካከሉላቸው ሚስቱና ልጃቸው እንደ ውለታ ቆጥረዋለች። ገና እንደመጡ
እኚህ እናት በ3 ሳምንቱ ግን የተረዱት ነገር አለ። ምግብ ያበስላሉ፣ ቤት ያጸዳሉ፣ የአንድ ወሩ ልጅ ይይዛሉ። ሞግዚት ሆኑ። ግራ ገባቸው፣ ዝም አሉ። በጣም አንጀት የሚበሉት ነገር ትስቀባቸዋለች። ምንድነው የምትስቀባቸው? ለምሳሌ ማናችንም ብንሆን ወደ ውጭ ሀገር ስንሄድ እቃዎቹ አዲስ ናቸው። ምግብ ማብሰያው አዲስ ነው፣ ልብስ ማጠቢያው አዲስ ነው፣ ማቀዝቀዣው፣ እቃ ማስቀመጫው፣ አስቤዛው ተገዝቶ የሚመጣው ሽንኩርቱ፣ ቲማቲሙ ምናምን ለሁላችንም አዲስ ነው። አንድ ሽንኩርት ልጠን ወስደን የምንጥልበት መጣያው ቆሻሻ የሚጣልበት ባስኬት አዲስ ነገር ነው። ሁላችንም ካየን በኋላ ነው የምንለምደው አይደል? እኚህም ሴት ይለምዱት ነበረ። እንኳንስ አይደለም በሰለጠነው ቴክኖሎጂ ባፈራው የምንጠቀምበት እቃ የባህላዊውንም ተጠቅመው እፍ ብለው እንጀራ መጋገር የሚችሉ እናት ናቸው። እሷ ግን ናቀቻቸውና አንድ ነገር ሲሳሳቱ ወይ እቃው ግራ ሲገባቸው ትስቅባቸዋለች። በጣም ነበር ውስጣቸው የሚደማው፣ ግን ዝም ይላሉ። አሜሪካ ኖረሽ አንቺ እንጀራ አታብዢ ትላቸዋለች። ቤቱ ቆሸሸ ትላቸዋለች። ህፃኑ ካለቀሰ እንደ ህፃኑ አለቀሰ ብላ ትቆጣቸዋለች። ወንድ ልጃቸው ሁኔታውን ያያል እኮ እናቱ እንደ ሰራተኛ ትሪት ሲደረጉ ያየ ነው። ግን እሱም የዛ አካል ነበር። ለምን ቁጭ አደረጉት ሲመራቸውና አንድ ቀን ልጄ አሉት፣ ደከመኝ አልቻልኩም አሉ። ወገቤን እያመመኝ ነው፣ ይሄ ስራ ከብዶኛል። ምክንያቱም እሷ ልክ ሚስትየው እስከ 1 ወር ድረስ ልጇን ካሳደገች በኋላ እማማ ሲመጡላት ሰጠችና ወደ ስራ ገባች። ከጠዋት እስከ ማታ እሳቸው ነው ሁሉ ነገር የሚሰሩት። ደክሞኛል፣ ወገቤን እያመመኝ ነው አሉት። ቅዝቃዜውን አልቻልኩትም አሉት። በዛ ላይ ደግሞ አንደኛው እግራቸው ጉልበታቸው ጋር ይታመማሉ። አሞኛል ሲሉ ለኔ ልጅ ሲሆን ነው ወይ የሚያምሽ? 8 ልጅ አሳድገሽ 9ኛው ለምን ከበደሽ አላቸው። ተስፋ ቆረጡ በራሳቸው ልጅ። ለምን አያዝንላቸው? ምንም አይመስለውም እሱ። ኑሮ ቀጠሉ። ግን እሳቸው በሃይማኖታቸው የትኛውም አይነት የእምነት ተቋም እንዲሄዱ አይፈቀድላቸው። ከቤት አይወጡም። ስልካቸው አይጠራም። ሲጀመር ስልክ ሲያወሩ በጣም ነው ደስ የማይላት። እሷ በሌለች ሰዓት ነው ስልክ የሚያወሩት። በዋትሳፕ ሀገራቸው ደውለው ከሰው ጋር ያወራሉ። ግን ምንም አይናገሩም። ለምን? ተመችቶሻል? አንቺማ አሜሪካ ሄደሽ ልጅሽ ጋር እየተዝናናሽ ነው ወይ? እንደዚህ ነው ወይ ሲሏቸው ሰው አዎ ይላሉ። ለማንም ግን አይናገሩም። አፍረው ጸጥ። ለምን? ሰው የሚጠብቀው አሜሪካ ሄደ እንትና ሲባል ከአንድ ሀገር ከአንድ ስቴት ወደ አንድ ስቴት እየሄደ ከሰው ጋር እየተቀባበሏቸው፣ ከተማ እያሳዩቸው፣ መዝናኛ ቦታ እያሳዩቸው፣ ሞል እየሄዱ እቃ እየተገዛላቸው የሚዝናኑ ነው የሚመስለው ሰው አገር ቤት ሲኖር። እሳቸው ግን እያሳለፉ ያሉት ነገር ሌላ ነው። የእሳቸው መዝናኛ ከወጥ ቤት ሳሎን፣ ከሳሎን መኝታ ቤት፣ ከመኝታ ቤት መታጠቢያ ቤት። ይቺ ናት ህይወታቸው። በቃ ምናልባት ደረጃ መውጣትና መውረድ የቤቱ፣ ከዛ ውጪ የትም አይሄዱ። ሰው ማውራት ይናፍቃቸዋል። ደጁን ማየት ይናፍቃቸዋል። እቃ ሲፈልጉ ለምሳሌ ከበረዳቸው ልብስ ይገዛልኝ ለማለት ሰቀቅ ይላሉ። እነሱ ከፈለጉ ወስደው አይደለም እቃ የሚገዙላቸው፣ ወይንም ደግሞ ይሄ ያስፈልግሻል አይደለም የሚሏቸው። አይተዋቸው ሹራብ የላቸውም ብለው ካሰቡ እነሱ የመረጡትን ወይ ባልየው ወይ ሚስትየው ሄደው ሹራብ ገዝተውላቸው ይመጣሉ። ምን ትፈልጊያለሽ? እንዴት ነው የምትፈልጊው? ምን እቃ ነው የሚያስደስትሽ? የለም አይጠየቁ። በጣም የሚያሳዝኑትና አንጀት የሚበሉት ደግሞ እንግዳ ሲመጣ ቤት ውስጥ እማማ ጓዳ ዛሜንታ ቤት ህፃኑን ይዘሽ ግቢ ይባላሉ። ያፍሩብኛል ብለው ተሰማቸው። በጣም ሌላው የሚገርመው ባልና ሚስቱ ከማማ ጋር መቼም አንዳንድ ጊዜ ቁጭ ይባላል አይደል? ወይ ቡና ይጠጣሉ ወይ ምግብ ይበላሉ ምናምን። በዛ ሰዓት ባልና ሚስቶቹ በእንግሊዘኛ ሲያወሩ እማማ ይሰማቸዋል። ምን እንደሚሰማቸው ቋንቋውን አያውቁት። ስለዚህ ይሄንን ቋንቋ አላውቅምና ለኔ እንደሚገባኝ አድርጋችሁ አውሩ ሲሏቸው ይስቁባቸዋል። አይገባቸውም። የእሳቸው አስተሳሰብ በፍጹም እነዚህ ሰዎች ሊገባቸው አልቻለም። ያዝኑና ከእሳቸው ለመደበቅ ሚስጥር እንደሆነ የሚያወሩት እየተረዱ ዝም ይላሉ። ከዚህ በኋላ ግን አንድ ቀን ኃይለኛ ጸብ ተነሳ ከሴቷ ልጅ ጋር፣ ከወንዱ ልጃቸው ሚስት ጋር ማለት ነው። ምንድነው? እኔ በቃኝ አሏት። በጣም ደከመኝ፣ እረፍት ያለው ነገር እየሰራው ለመኖር እፈልጋለሁ፣ ወይንም ደጅ መውጣት አማረኝ አሏት። መጣው እረፍት የለኝም አሉ።
ሰው አላገኝም፣ ከተማውን አላቀውም፣ የተመኘኋትን የአሜሪካን ህይወት ማየት ፈልጋለሁ አሉ። የመለሰችላቸው መልስ ግን በጣም ነው ልባቸውን የሰበረው። ምን አለቻቸው? አይ እነሱ ጋር ካልሰሩ፣ ለነሱ ካልረዱ፣ እነሱ ቤት ለባልየው፣ ለሚስትየው፣ ለልጅየው የሚሆን ጉልበታቸውን አውጥተው ጉድለታቸውን ካልሞሉላቸው አታስፈልጊንም አለቻቸው። አፏን አውጥታ በጣም ነው ልባቸው የተሰበረው። አሁን በቃ ያቃታቸው መጨረሻ ፖይንት ላይ ደረሱ ማማ። ከዛ ለሰው ለማማከር አሰቡ፣ ይረዳኛል ብሎ ላሰቡት ሰው ወደ ኢትዮጵያ ነው የደወሉት። ወደ ሀገራቸው ደውለው ጎረቤት ላለች ጓደኛቸው አማከሯት። እንዲህ አለ፣ እንደዚህ ተቸግረሻል? አልሰማውም እኮ አላወኩም እኮ ተባባሉና እነዚህ እናቶች ተመካከሩ። ከዛ ለምን ይህች ጎረቤታቸው አሜሪካ የምትኖር ልጅ አላቸው። ወዲያውኑ ልጅቷ ደወለችና ምንድነው የሆኑት አለቻቸው። ለምን ያሳደጓት የእናቷ ጓደኛ ናቸው። ግን ያሉበት ስቴት ወይንም ከተማ በጣም የተራራቀ ስለሆነ እኔ ያለሁት ሩቅ ቦታ ነው፣ ስራ አለብኝ፣ ልጅ አለኝ፣ እንደዚህ ያለኝ። ስለዚህ አሁን መጥቼ መርዳት አልችልም። ግን እዛው ባለችበት አገር ወይንም ደግሞ ባለችበት ቦታ ሆና ለሳቸው የሚሆን ስራ ፈልጋ እንደምታስገባቸው ቃል ገባችላቸው። ብዙ ሰዓት ነው ያወሩት። ችግራቸውን በደንብ ነገሯት፣ ያሉበትን ሁኔታ ነገሯት፣ ምን እንደሚፈልጉ አስረዷት። ስለዚህ አሁን ማማ ስራ መስራት ይፈልጋሉ፣ ገንዘብ የራሳቸውን ማግኘት ይፈልጋሉ፣ ውጭ መውጣት ይፈልጋሉ፣ ከተማውን ማየት ይፈልጋሉ። የሰው ህይወት ፈለጉ፣ አይፈረድባቸውም። ይህች ሴት የሚፈልጉትን ነገር ስላወቀች ድጋሚ ቆይታ ደወለችላቸውና ስራ እንዳገኘች ነገረቻቸው። ምን አይነት ስራ አሏት? ሰው ቤት። እንዴ የሰው ቤትማ እዚሁ ሰው ቤት አይደል እንደ ያለሁት አሏት። ግን የተለየ ነው ይሄኛው። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ ይሰሩና አርብ አድረው ቅዳሜ በጠዋት ደሞዘትን ተቀብለው ደሞዛቸውን ይዙና ወደሚፈልጉበት ቦታ ሄደው ከዛ መምጣት ያለባቸው መቼ ነው? ሰኞ ጠዋት ነው። ቅዳሜ ሙሉ ቀን፣ እሁድ ሙሉ ቀን እረፍት አላቸው። ደስ አላቸው። በዛ ላይ ስራው ቀለል ያለ ነው። እንደዚህኛው ቤት ቀኑ ሙሉ ስራ ሲሰሩ አይውሉ። ሌላ ያስደስታቸው ነገር ብር ያገኛሉ። ተስፋ ሆናቸው አሁን ብር ሊያገኙ ነው። አሁን መንገድ ላይ ሄደው የሚመለሱበት አየር ሊተነፍሱ ነው። በዛ ላይ የሚሄዱበት ቦታ በእሳቸው እድሜ ያሉ ብዙ ሰዎች አሉ። ስለዚህ ከሰው ጋር ሊገናኙ ነው። ከሰው ጋር ሊያወሩ፣ በራሳቸው በቋንቋቸው በሃይማኖታቸው ከሰው ጋር ሊቀላቀሉ ነው። እማማ በጣም ተደሰቱ፣ መረቋት። ቁጭ አረጉና ለወንዱ ልጃቸውና ለሴቷ ነገሯቸው። በጣም ተበሳጩ። አዋረድሽን፣ ሰው ቤት ተቀጥረሽ አሏቸው። እኛ እዚህ አምጥተንሽ ተጠቀምሽብን ብለው በጣም ከማማ ጋር ተጣሉ። ትልቅ ግጭት ተፈጠረ። እማማ ግን ቆርጠዋል፣ አይሆንም አሉ። ልክ እሳቸው ስራ ሲገቡ የሴቷ ልጅ ወይንም ደግሞ የወንድ ልጃቸው ሚስት ስራ ቆመች። ለምን አይቻልማ? ህፃን የሚጠብቅ የለም። የዚህን ሰዓት ምን ሆነ? እሳቸው አርብ ስራ ጨርሰው ቅዳሜ ጠዋት ይመጡ የለም። ቅዳሜ ጠዋት ልጁን ሲቀበሏት አላረፉም አውል። ቅዳሜና እሑድ ልጃቸው ቤት ልጅ ይጠብቃሉ። ከሰኞ እስከ አርብ ደግሞ ሌላ ቦታ ይሰራሉ። ግን ደስተኛ ናቸው። እቁብ ገቡ። እዛው ከተማ ሰው አገኙ። በሃይማኖታቸው ሃይማኖት ተቋም ሄደው ጸሎት ያደርሳሉ። ደስ አላቸው። የሴቶች ማህበር ውስጥ ገቡ። እማማው ከተማውን አወቁት፣ ትራንስፖርቱን አወቁት። በባስ መሄድ መምጣት ቻሉበት። ገንዘብ ልክ ሲያገኙ ሞል ሄደው በልካቸው የሚፈልጉትን ልብስ መግዛት ጀመሩ። ቋንቋ እየለመዱ መጡ። ቢያንስ መግባባት እየቻሉ ነው። ጎበዝ ሆኑ። እሳቸው አሁን ተስፋ አገኙ። ብር እያጠራቀሙ ለነገ ማሰብ ጀመሩ። በጉብዝና እየተረማመዱ ጭራሽ ከነሱ እኩል ስለ ከተማው ስላለው ሁኔታ ስለ ሰው ቅዳሜና እሑድ እየሄዱ ሲያወሩ ባልና ሚስቶቹ በጣም ተናደዱ። ከዚህ በኋላ ነበር እንግዲህ እነዚህ ሁለት ሰዎች ማንም ሰው ሊያስበውና ሊያቅደው የማይችለውን ነገር ያደረጉት። ቅዳሜና እሑድ ነው የሚመጡት እነሱ ጋር ብለናል አይደል? ገንዘብ እያገኙ ነው ብለናል። ቅዳሜና እሑድ 24 ሰዓት 48 ሰዓት በነፃ እያገለገሉ ነው እኚህ ሴት። እዛኛው ስራ ቦታቸው እረፍት ይሰጣቸዋል። አንዳንዴ ደሞዝ እየተከፈላቸው ግን ቀረብ ያለ ሱቅ ምናምን መሄድ ሲፈልጉ ሂዱ ይባላሉ። እዛኛው ስራ ቦታቸው ያድራሉ፣ እዛው ነው የሚያድሩት። እዛኛው ስራ ቦታቸው ግን እማማ የሚበሉት ነገር
እንጀራ መብላት ከፈለጉ ምንም መብላት ከፈለጉ ሰዎቹ ገዝተው የራሳቸውን አስቤዛ ነው የሚሰጧቸው። የራሳቸው ምግብ ነው ሰርተው የሚበሉት። እዚህኛው ቤት ግን የራሳቸው የሚፈልጉትን ምግብ እንኳን መብላት አይችሉም። እየተሳቀቁ ነው የሚበሉት። ለማንም አልተናገሩም ግን ከዛች የጓደኛቸው ልጅ በስተቀር። በዚህ ሁኔታ ወራቶች ካለፉ በኋላ እንፈልግሻለን ብለው ቁጭ አረጓቸው። ቁጭ አሉ። ማማ ምንድን ነው አሉ። በቃ ስለከበደን አሉ ወደ ሀገራችን ልንሄድ ነው እና ህፃኑ የተወለደው ልጅ አንቺ አሊዝም ያልሽው ልጅ ለሷ እናት ሰጥተን ልንመለስ ነው። እሺ አሉ። እነሱ አይ እንዴ እዛ ከሚሄድማ እኔ ይዘዋለሁ የሚሉ መስሏቸው ነበር። እምቢ አሉ። ማማ ዝም አሉ። ሄደን ልናደርሰው ስንል ግን አሉ አብረሽን ሂጂ፣ ምክንያቱም ብቻሽን ሄደሽ መምጣት አትችይም። አንደኛችንን እኛ ስንሄድ ከኛ ጋር ደርሰሽ ተመለሺ። እስከ 3 ሳምንት እስከ 1 ወር ነው የምንቆየው። ትኬታችን ግን 1 ወር ነው የሚለው። ግን ከቸኮልን በ3 ሳምንት እንመለሳለን ሲሉ እውነት መሰላቸው። ማማ ምንም አልተጠራጠሩ፣ ተደሰቱ። የዛን ጊዜ አሁን እጃቸው ላይ ገንዘብ አለ። ቁቡላ ገብቶ ደርሷቸዋል። ከዛ ቶሎ ቶሎ ብለው ለእንትና እያሉ እቃ ሲገዙ ምን ሲሉ ሲያሽጉ ለእንትና ረስቻለሁ ሲሉ ብዙ የሚፈልጉትን ነገር እንደልባቸው ገዛዙ። ወደ ሀገራቸው ሊመጡ አይደል? ለሳቸውም ቆንጆ ቆንጆ ልብስ ገዙ፣ ጫማ ገዙ፣ ሻሽ ገዙ፣ የሚለብሱትን ምናምን ደስ አላቸው። ከዛ በኋላ መጡ ሀገራቸው። 3 የደስታ ቀንን ካሳለፉ በኋላ ግን እነኚህ 2 ሰዎች ይህንን ነገር ሲነግሯቸው ዞረባቸው። አፈሩ። አትመለሽም፣ እኛንን ይሄን ነገር ያስተካከልነው ከዚህ በኋላ ብለው ቀጧቸው። በህጉ መሰረት ካየነው እማማ ፓስፖርታቸውን ይዘው ግሪን ካርዳቸውን ይዘው ብድግ ብለው መሄድ ይችላሉ፣ መብቱ አላቸው። ግን ክህደቱ ውስጣቸውን ጎዳቸው። ይሄንን ነገር ያውቃሉ አያውቁም እንመለስበታለን፣ ግን አትመለሽም፣ ከዚህ በኋላ ወደኛ ቤትም አትመጭም፣ በእኛ ነው ይሄን ያረግሽው፣ እንደዚህ እናረግብሻለን፣ ግሪን ካርድሽን እናበላሽብሻለን ምናምን ብለው ሲዝቱባቸው ውስጣቸው በጣም ስላዘነ ተነስተው ወደ መኝታ ክፍላቸው ሄዱ። ከመኝታ ክፍላቸው ሲወጡ መታጠቢያ ቤት ገቡና ፊታቸውን ታጥበው በሩን ከፍተው ወጡ። እኚህ እናት ከዚህ በኋላ ማንም ሰው ሊያገኛቸው አልቻለም። ደብዛቸው ጠፋ። ቢፈለጉ ቢታሰስ ከተማው ቅርብ ያለ ሩቅ ያለ ዘመድ ሁሉ ቢሰበሰብ እማማ ድራሻቸው ጠፋ። እንደ መርፌ ጠፋ ያክል እስከሚመስል ድረስ የገቡበት ነገር አልታወቀም። እማማ ከቤታቸው ከጠፉ ከ6 ቀን በኋላ 6 ቀን ሙሉ ለፖሊስ ሳይነገር እነዚህ 2 ባልና ሚስቶች መጡና መረጃውን ተናገሩ። እንዳየነው እንግዲህ ልጃቸው ወንዱ ምንም አልመሰለውም። እሷ ግን የሆነ አይነት ስሜት አላት። የጠፋበት ሰው ብቻ ሳይሆን መረጃ እንደምታውቅ ታስታውቃለች። መርማሪ ፖሊሱ የጠፉ ጊዜ ጀምሮ ባገኘው መረጃ እነዚህ 2 ሰዎች የሚያሳዩት ነገር የተጠራጠራቸው ነገር አለ። ስለዚህ ብሎ ምርመራው ሲጀመር በጣም ብዙ መረጃ ለመሰብሰብ ማስረጃም ለመሰብሰብ ብዙ መንገድ ሄዷል። የቤታቸው የብርበራ ፍቃድ ከወጣ በኋላ ቤታቸው ተፈትሿል። የተለያዩ ጥያቄዎችም ተጠይቋል። እማማ መጨረሻ ላይ ጠዋት የዛን ቀን የጠፉ ቀን ስንት ሰዓት ነው ከእንቅልፋቸው የተነሱት? ከማን ጋር ነው መጨረሻ ላይ የተገናኙትና ያወሩት? ምን ለብሰው ነበር? ምን በልተው ነበር? ቤት ውስጥ ጸብ ነበራቸው? ምንም ጸብ አልነበራቸውም። ደስተኛ ነበሩ። ከማንም ጋር ክፉ ነገር አልተነጋገሩም ብለው ባልና ሚስቱ ዋሽተዋል። ወንዱ ልጃቸውና ሚስቱ ግን ለፖሊስ የደረሰው መረጃ ይሄ ነበር። ሁሉን ነገር ፖሊስ እያጣራ ሲሄድ ቤት ውስጥ እንግዲህ እሳቸው መኝታ ክፍላቸው አልተነካም። እሳቸው ከሄዱ በኋላ የቤት ሰራተኛዋ እንዲጠቀሙበት የሰጠቻቸው ሞባይል እዛ ቁጭ ብሏል። ልብስ ቅያሬ አልያዙ፣ ገንዘብ አልያዙ፣ ብራቸው ከነ ሁሉ ነገሩ ቁጭ ብሏል። እጅ ቦርሳቸው፣ ሁሉ ነገር የነበሩበት ወይንም ደግሞ የሚያድሩበት መኝታ ክፍላቸው መስኮቱ አልተሰበረም፣ በሩ አልተሰበረም። አንዳች ነገር የተረባበሸ ነገር እንኳን የለም። ፖሊስ ግራ ገባው። ስለዚህ ፈልገው ነው የወጡት። ሰው ነው ይዟቸው የወጣው። አንድ ጉዳት ደርሶባቸዋል። ማንም ያወቀው ነገር የለም። ብቻ ግን ጠፉ ነው የተባለው።
ምርመራው ቀጠለ። እነዚህ ሁለት ሰዎች ግን የዋሹትን ውሸት ፖሊስ መገንዘብ ጀመረ፣ አንድ ጸብ ቤት ውስጥ እንዳለ። ምክንያቱም የተለያየ መረጃ ሲሰበስብ የአካባቢው ሰው ብዙ ሰው ነው የተጠየቀው። ታዲያ ከአካባቢ ሰዎች መካከል አንድ ነገር ተናገረ። የባስ ፌርማታ አካባቢ በጣም ከፍቷቸው ቆመው አዝነው አይቻቸዋለሁ፣ አይናቸው በጣም ደፍርሶ ነበር አለ የዛን ቀን። ታዲያ ሄዶ ሰላም ካላቸው በኋላ መንገድ ጠፍቷቸው እንደሆነ ሲጠይቃቸው መንገድ አልጠፋብኝም አሉ፣ ግን ማናገር አልፈለጉም ነበረ። ስሜታቸው ደስ አላለኝም፣ አናገርኳቸው አለ፣ ተቆጡኝ አለ። ዞር በልልኝ ብለው ሲቆጡት ሄዱ። ግን ስሜታቸው የተረበሸ እንደነበረ አልቅሰው አይናቸው እንደቀላና ያንን እንደተረዳ ምስክሩ አንዱ እሱን ቃል ሰጠ። ፖሊስ እኚህ ግለሰብ የት እንደገቡ ለማወቅ በራሱ የምርመራ ቴክኒክ አለው። ፈልጎ ግን ለፖሊስ ጥቆማ ከተሰጠ ከ12 ቀን በኋላ አገኛቸው። ያ ማለት በዚህ ሁኔታ ነው ያገኛቸው። በጣም ያሳዝናሉ። ከቤታቸው ከወጡ ከ18 ቀን በኋላ እማማ እዚህ ጎዳና ላይ ተገኙ። ማንም ሰው ቢሆን እሳቸውን እዛ ቦታ ላይ ያገኛቸው ያሳዝናሉ። ጎዳና ላይ ከጎዳና ልጆች ጋር ተጠግተው እየበሉ እየጠጡ ራሳቸውን ረስተዋል። ምን እንደሆኑ ስማቸውን፣ አድራሻቸውን፣ ሁሉ ነገራቸውን ረስተዋል። የጎዳና ልጆች ያነሷቸው ወይንም ደግሞ እዛ ጋር ሲያግዟቸው፣ ሲያስተኟቸው፣ ምግብ ሲሰጧቸው የነበሩት ልጆች የተናገሩት ነገር አለ። የመጀመሪያ ቀን ላይ ይሻላቸው ነበረ፣ እያደር ግን እየባሰባቸው መጣ። በፍጹም ስማቸውንና አድራሻቸውን አይናገሩም፣ አያውቁም። የእውነት ነው እኚህ እናት የተጎዱት። ታዲያ ፖሊስ ረዳቸው። ባልና ሚስቱ በህግ አግባብ ምንም አይነት ህግ ፊት ተጠያቂ የሚያደርጋቸው ነገር የለም። እማማ ከተገኙ ከተወሰነ ጊዜ በኋላ ሄዱ። ልጁን ይዘው ነው የሄዱት። ያ እናደርሰዋለን ያሉትን ልጅ ውሸታቸውን ይዘው ሄዱ። ይሄ ሁሉ ክፋትና ተንኮል ስለተናደዱባቸው እሳቸውን ለማድረስ እንጂ ህፃኑን ልጅ ለመውሰድ ወይንም ደግሞ ህፃኑን ልጅ ለሴት አያት ለሌላኛዋ ሴት አያት ለሚስትየው እናት ለመስጠት አይደለም። ተመልሰው ከሄዱ በኋላ እውነትም በህግ ፊት ተጠያቂ የሚያደርጋቸው ነገር የለም። ሰዎች ግን ተበሳጩ። እዛ ሀገር የሚያውቋቸው ሰዎች እማማን እሳቸው ህጋዊ ናቸው፣ የራሳቸው ግሪን ካርድ አላቸው፣ የራሳቸውን ፓስፖርት ይዘው በህጋዊ መንገድ መጥተው እዚህ ሀገር እንዲኖሩ ሊረዷቸው በጣም ብዙ ሰዎች ፈለጉ ታሪካቸውን ሲሰሙ። የሚያሳዝነው ነገር ግን እማማ እንኳን እዛ ሀገር ሄዶ ለመኖር አይደለም አገር ውስጥም ቢሆን ህይወታቸው እስከ ወዲያኛው ነው የተቀየረው። በጣም ውስጣቸው ተጎዳ። አስተሳሰባቸው የጤና እክል ገጠማቸው፣ አይምሯቸውን ተነካ። እሱን የሚያውቀው በትክክል ባለሙያ ነው። ግን ብዙ ነገር የመርሳት ችግር ደረሰባቸው። ተስፋ ቆረጡ። እንኳንስ አይደለም አሜሪካ ካለው ልጃቸው ጋር እዚህም ካሉት ልጆቻቸው ጋር ብዙ መገናኘት አይፈልጉም። የሚናገሩት ነገር ግን አለ። ይሄ ሁሉ ልጅ አሳድገው 8 የልጅ ልጅ አሳድገው እሳቸው በቃኝ ሲሉ፣ ደከመኝ ጉልበት ያልቻለም ሲሉ ይሄ ነገር እንደደረሰባቸው ይናገራሉ። በጣም ነው ውስጣቸውና ሞራላቸው የተነካው፣ አስተሳሰባቸው የተዛባው። በዚህ ደረጃ እንግዲህ የጤና መቃወስ እስኪደርስባቸው ድረስ አጠገባቸው ሆነው ሰዎች ሊረዷቸው አለመቻላቸው ቢያሳዝናቸው፣ እስከ ወዲያኛው ግን ሊስተካከልና ሊድን የማይችል ነገር ጉዳት ደርሶባቸዋል። በዚህ ወንጀል ታሪክ ላይ ተጎጂ የሆኑት ጉዳት የደረሰባቸው ክህደት የተፈጸመባቸው እማማ ናቸው። ግን ማንም ሰው በህግ ፊት ተጠያቂ ሊሆን አይችልም። ፖሊስ ሰው ጠፍቷል፣ ሰው ጠፍቶብናል ተብሎ ጥቆማ ከደረሰው በኋላ ጥቆማ ደርሶት እንግዲህ እማማን ወደ ቤታቸው መለሳቸው። የስነ ልቦና የምክር አገልግሎት እንዲያገኙ፣ የአእምሮ ሐኪም እንዲያገኙ ካደረገ በኋላ ፖሊስ ወደ ቦታው ወይንም ደግሞ ወደ ስራው ነው የሚሄደው። ከዚህ በኋላ እማማን ተከታትሎ ሕክምና ሊያደርግላቸው የሚችል ሰው ወይንም ደግሞ ዘመድ አለ፣ ገንዘብም አለ። እማማ ግን አልፈለጉም። በራቸውን ዘግተው ማንም ልጅም የልጅ ልጅም ሳያዩ ጎረቤትም ዘመድም ሳያገኙ የሞታቸውን ቀን እየናፈቁ እንደሚኖሩ ይናገራሉ።
የዛሬ ባል ታሪኮቻችንን ተመልክተን ብዙ የምናነሳቸው ሀሳቦች አሉ። ይሄ ህይወት የበርካታ የወገኖቻችን ህይወት ነው። የተለመደ ነገር ነው በእኛ ሀገር ሴት ልጅ ወይንም ወንድ ልጅ ሲወልድ አያት የሚያሳድግበት ሁኔታ የተለመደ ነው። መረዳዳት፣ መተጋገዝ ያለ ነው። ማናችንም ብንሆን ፈጣሪ ያንን እድል ሰጥቶን ልጆቻችንን ብናግዛቸው ደስ ይለናል፣ ብንረዳቸው ደስ ይለናል። መስመር ማበጀት ግን ባውንድሪ፣ ቀይ መስመር አስምሮ መኖር ግን መልካም ነው። እናቶች ወይንም ደግሞ አያቶች አዎ እሺ ነው እንጂ ለተጠየቁት ነገር እምቢ የሚባል መልስ እንዲሰጡ አይፈቀድም። የተጠየቁትን ነገር በሙሉ እሺ ነው ማለት ያለባቸው የሚል እሳቤ ነው ያለው በማህበረሰባችን። የትም ሀገር ይሁን አያቶች ውጭ ሀገር የሚወሰዱ አገር ውስጥ የሚሆኑ ልጆቻቸው የሚጠይቋቸውን ነገር ሁሉ እሺ ይላሉ። የለኝም አያውቁ፣ ደከመኝ ማለት አይፈቀድላቸውም። ያም ልጅ የልጅ ልጅ ሁሉ ለፈለጋቸው ነገር ህይወታቸውን ይሰጣሉ። አያቶች አንዳንድ ጊዜ የእንቅልፍ ሰዓት የተከበረ ሰዓት የላቸውም። አያቶች አንዳንድ ጊዜ የተከበረ የራሳቸው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ የላቸው። ሁሉ ነገራቸውን ለማን ነው የሚሰጡት? ለልጆቻቸውና ለልጅ ልጆቻቸው። የኔ የሚሉት ህይወታቸው ሳይኖራቸው ፈልገው እሺ ቢሆንም ግን ባውንድሪ መሰመር አለበት። የኔ የሚሉበት ቀን፣ የኔ የሚሉት ህይወት፣ የኔ የሚሉት ማንነት ሊኖራቸው ይገባል። እድሜ ገፋ ማለት አያት ሆኑ ማለት ለራስ መኖር ማቆም ማለት አይደለም። ሁሉ ነገር መስመር አለው። መስመር ማበጀት አለብን። መስመር ካላበጀን ለሁሉ ነገር እሺ፣ ሲጠሯቸው አቤት፣ በዚህ መንገድ ሂጂ እሺ፣ ዛሬ ተነሽና እንደዚህ ልበሺ እሺ፣ በዚህ መንገድ እንወስድሻለን እኛ፣ ነገ እንትና ቤት ትሄጃለሽ፣ እንትና ወልዳለች ሂጂና እርሺ፣ የእንትና ልጅ እንደዚህ ሆኗል ሂጂና እንደዚህ አድርጊ። እንዴ እኔስ ብለው አያቶች ለራሳቸው ጊዜ መስጠት አለባቸው። ይሄ ፍቅርን እንዳይጠፋ ያደርጋል። ሁሉም ሰው ኃላፊነቱን በአግባቡ እንዲወጣ ያደርጋል። ሁሉም ሰው ለአያቶች ክብር እንዲኖረው ያደርጋል እንጂ አለመውደድ አይደለም። መብትን አሳልፎ መስጠት፣ መስመር አለማስመር፣ በፈለገው አይነት እድሜ ክልል ውስጥ ይሁን ሰው አያት ሲሆን ራሱን ማስከበር የሚባለውን ነገር መረዳት መቻል አለበት። ጊዜ ተቀየረና እኮ ሁሉም ሰው ተቀየረ። ቴክኖሎጂ ተቀየረ። የልጅ አስተዳደግ ዘዴ ተቀየረ። ለምሳሌ ሁላችን እንደምናውቀው ስልክ ከአመት ዓመት እየተቀየረ መጣ አይደል? የምንጠቀምባቸው የትኛውም ማሽኖች እየተቀየሩ መጡ። ልጅ የሚቀጣበት መንገድ አሁን እየተቀየረ መጣ። ልጅ የሚያድግበት መንገድ እየተቀየረ መጣ። የሴቶች አለባበስ እየተቀየረ መጣ። ሴትና ወንድ መካከል ያለ ሪሌሽንሽፕ ምንም ቢሆን እየተቀየረ መጣ። ጓዳ ውስጥ ወጥ ቤት ውስጥ የምንሰራበት የወጥ መስሪያ እቃዎች፣ እንጀራ መጋገሪያዎች ሁሉ እየተቀየሩ መጡ። የአያቶች ህይወት አይቀየርም? ሁሉ ነገር ሲቀየር ለምንድን ነው የአያቶች ህይወት የማይቀየረው? ለምንድን ነው ዛሬም አያቶች ሁልጊዜ ወጥ ቤት ውስጥ እየደከማቸው ከማንም የበለጠ የጉልበት ስራ እየሰሩ በመጦሪያ እድሜያቸው ወገባቸው እስኪንቀጠቀጥ ድረስ በተለይ ወደ ውጭ ሀገር ተወስደው እያሉ የሚሰሩት ለምንድን ነው? አይታሰብላቸው? ምስኪን ስለሆኑ፣ ደግ ስለሆኑ፣ እሺ ስለሚሉ፣ ዝም ስለሚሉ? ይሄ ልክ አይደለም። እናቶች አያቶች መንቃት መቻል አለባቸው። አይ እኔ የምሰራው ይሄንን ነው ብለው ቁርጥ አድርገው መናገር አለባቸው። ሲጀመር የጉልበት ስራ መስራት ያለበት ጎረምሳ ነው። ወጣቶች ይስሩ፣ ልጆች ይስሩ። እርሶ ለምንድን ነው ድክም እስኪሎ ድረስ ወገብ ቅጥቅጥ እስኪል ድረስ ልጅ መያዝ፣ ምግብ መስራት፣ ቤት ማጽዳት? እኔ መቼ ልታረፍ ነው? ባንክ የተቀመጠ እድሜ የለ። እንዲህ አይነት ነገር መስመር አበጅቶ ማስተካከል ያስፈልጋል። ለራስ ማወቅ፣ እኔ ብሎ ማሰብ። ሌላው ማንኛውም ስራ የገንዘብ ትራንዛክሽን ሊኖረው ይገባል። ዝም ብሎ የሚባክን ጉልበት የለም። በጣም ያሳዝናል። ሰው የትም ይሁን የትም በምንም አይነት ዝምድና ውስጥ ይሁን ለሰራው ስራ 30 ቀን ተቆጥሮ የገንዘቡ ጉዳይ አይደለም፣ ገቢው አይደለም። ሰው ስራ እንደሰራ የሚሰማው ውለታ ሲዋልለት አይደለም። ለምሳሌ አንዳንድ ሰዎች ምን ያደርጋሉ? አያቶች ልጆችን ያሳድጉና ከዛ በኋላ ቤት ገዝተው ይሰጣሉ፣ መኪና ገዝተው ይሰጣሉ። ወይ ደግሞ ለአንደኛው ልጅ የሆነ ነገር ያደርጉበትና ይኸው እኔ እንደዚህ ያደረኩልሽ አንቺ ልጅ ስላሳደግሽ ይባባላሉ።
ለምን 10 ብር አይሆንም? 30 ቀን ተጠብቆ ይሄ ደሞዝሽ ነው መባል ሰው ይፈልጋል፣ አይናገርም ስለሚያፍር። ስነ ስርዓት ይባላል ይሄ። 30 ቀን ሰርተዋል፣ ለሰሩበት ነገር ደሞዝ ያስፈልጋቸዋል። ሌላው በግላቸው በራሳቸው እረፍት ይፈልጋሉ። ዛሬ እኮ ሞልዣት ሄድኩኝ ከሷ ጋር እኔ ብቻዬን መሄድ ፈልጋለሁ ብለው መናገር አፍሮ ነው። ከቤት ብቻቸውን ወጥተው ደርሰው መመለስ ይፈልጋሉ። አየር መውሰድ ይባላል መናፈስ። ይህ ሰው ስለሆኑ ይሄንን ልበሺ ነይ እንትን ይዤሽ ሄዱ። ህፃን ልጅ ይመስል ሰው እንዴት ነው ትልቅ ሰውን በመኪና ይዞ ሄዶ የሆነ ቦታ አድርሶ ይዞ የሚመልሰው? ህፃን ልጆቹን ነው ሰው እንደዛ ማድረግ ያለበት። እንዴ ትልቅ ሰው ትልቅ ነው፣ በራሱ ወጥቶ መግባት ያስፈልጋል። አለበለዚያ ግን ክብርን ጥብቅ አርጎ መብትን ጥብቅ አርጎ ለምን የላስቲክ ቤት አይሆንም? ሰው መብቱን ጠብቆ ለምን ጥንቅር ብሎ አሜሪካ አይቀርም? ለምን ጥንቅር ብሎ የትም ሀገር አይቀርም? ሰው ማንነቱ ተከብሮ በራሱ ሰዓት ተኝቶ በራሱ ሰዓት ተነስቶ በራሱ ሰዓት ቤት ውስጥ ለምን በቀን አንዴ አይሆንም የሚበላውን ነገር በልቶ ፈጣሪ የሰጠውን ነፃነቱን ህይወቱን አክብሮ ከሚወዳቸው ሰዎች ጋር ማህበራዊ ህይወቱን በእምነቱ በሃይማኖቱ የሚያመልክበት ቦታ ሄዶ ፈጣሪውን አምልኮ እንዲመለስ ያደገበት ባህሉ የሚበላው የሚፈልገውን ነገር እየበላ እኮ ሰው በቀን አንዴ እየበላ ላስቲክ ቤት ውስጥ ቢኖር ይሻላል። ሁሉ ነገር ያለበት ቦታ ግን ጸጥ ብሎ ውስጡን ራሱን አጥቶ ከሚኖር ለምን ተብሎ ይሄ መቆም መቻል አለበት። በጣም ብዙ አያቶች ዋጋ ከፍለዋል። በጣም ብዙ አያቶች በዚህ ሁኔታ ቤቱ ይቁጠረው ህይወታቸው ያለፈ ዝም ብለው እንደ ዕቃ ጸጥ ብለው አፍረው ዋጋ ከፍለው፣ አንዳንዶቹ በጣም ያሳዝናሉ። በቅጡ እንኳን አልተመሰገኑም። እንደ ዛሬ ባል ታሪኮቻችን ሁሉ ነገር ስርዓት አለው። ሁሉ ነገር ልክ አለው። ክብር ከራስ ይጀምራል። ለምን የፈለገ አይነት እድሜ አይደርስም ሰው ወደ ፈጣሪ ሊሄድ ለምን አንድ ቀን አይቀረውም? ሰው ክብር የራሱ መስመር አስምሮ የሚኖረው የራሱ ክብር አለው። አያቶች ልብ ማለት መቻል አለባቸው። ህግ አንጥስም፣ ፈጣሪን አንደፍርም፣ ከባህላችን ውጪ የሆነ ልብስ እንልበስ አላልንም። ሁሉን ነገር ስርዓትና ወጉን እንጠብቃለን፣ ግን ክብራችንን እንጠብቃለን። በፈለግን ሰዓት እንተኛለን፣ በፈለግን ሰዓት የፈለግንበት ቦታ እንሄዳለን። ህፃናት ልጆች አይደለንም እዚህ ሂጂ እዚያ አትሂጂ የምንባል። ራሳችንን አስከብረን እንኖራለን ማለት አለባቸው። ለምን ዛሬ እቺ ቀን ተመልሳ አትመጣም። እቺ ቀን መስጠት ያለብን እኛ ለምንፈልገው ነገር ነው። ራሳችን ለምንፈልገው ለምንገነባበት ነገር እንጂ አሜሪካ ስላለ አንድ ሰው ነይና እንደዚህ አርጊ እንደዛ አርጊ ስላለን አይደለም። በጣም የሚያስገርመው ነገር የዛሬ ባል ታሪኮቻችንን ስንመለከት ወንዱ ልጃቸው አስደፍሯቸዋል። ለራሱም ክብር የለውም፣ ለእናቱም ክብር የለውም። ቤተሰቡንም በጠቅላላ እዚህ ሁሉ ችግር ውስጥ የከተተ ዋነኛው ኃላፊነቱን መወጣት ያቃተው እሱ ነው። አዎ ሚስቱ በጣም ጥፋተኛ ናት። ግን ምንድነው አጥሩን ካልነቀነቁ የሚባል ነገር አለ አይደል? እሷ ናት እሱን ያስናቃት። ሌላው ግን እዚህ ጋር በጣም የሚያስገርመው ነገር እስቲ እናነጻጽረው። ምንድን ያሉት እነሱ? እኛ አሜሪካ ስላመጣንሽ እኛ ፕሮሰስ አርገንልሽ አሉ እናትየውን። ፕሮሰስ አርገንልሽ በእኛ ምክንያት ግሪን ካርድ ስላገኘሽ አሏቸው። ቤታችን አሳርፈንሽ የሚበላ የሚጠጣ ሰጥተንሽ ለእኛ ካልሆነ ወደ ሀገርሽ ተመለሽ ነው ያሉት። አሁን እነዚህ ባልና ሚስት ዲቪ ደርሷቸውን ሄዱት። የወለዱትም ለመጀመሪያ ጊዜ ነው። እናትየው ቢሆኑ ኖሮ ዲቪ የደረሳቸው ልጆቻቸውን ካመጡ በኋላ እኔ ስላመጣኋችሁ ለእኔ ምግብ ስሩ፣ ለእኔ እንዲያርጉ እየሰራችሁ ገቢ ያስገቡ ይሉ ነበር? አይሉም። እና እሳቸው ቢሆኑ ኖሮ ቀድሞ ዲቪ የደረሳቸውና ብቻቸውን የመጡትና ልጆቻቸውን የማምጣት እድል ቢኖራቸው ቀድሞ የሚያደርጉት ምንድን ነው? 18 እና 20 ሰዓት ሰርተው እናት ስለሆኑ ከአቅማቸው በላይ የሆነ ቤት ተከራይተው ወይንም ገዝተው ለልጆቹ አንዳንድ መኝታ ቤት አድርገው አልጋ ምናምን አዘጋጅተው ለልጆቻቸው አስተካክለው ልጆቻቸው እንደመጡ በሉ የጉልበት ስራ አትስሩ እንደኔ እንዳትሆኑ ብለው ልጆቻቸው ትምህርት ቤት የሚገቡበትን መንገድ ነው የሚያዘጋጁት። እናት ይሄን ነው የምታደርገው። እናትየው ቢሆኑ ኖሮ ቀድሞ የሄዱት ልጆቹን አምጥተው ሰራተኛ ይሁኑ ሞግዚቴ ይሁኑ ለኔ ታዘዙ አይሉም ነበር። እናት እንደዛ አትልም። እንደዛ የምትል እናት ካለች እዚህ ጋር ችግር ያለባት እናት ነች። ለኔ ታዘዙ፣ እኔን ለእንዲህ ያርጉልኝ፣ ለኔ እንደዚህ ያርጉልኝ ካለች እሷ እዚህ ጋር ነው ችግሯ። እንደዛ አይነት እናት አናቅም። እኛ ብናቅም አናቅሽም ነው የምንለው። እኛ የምናወራው ስለ ትክክለኛው እናት፣ ስለ ትክክለኛው አያት ነው። ታዲያ እሳቸው የማያረጉትን ነገር ልጆቹ ግን በእኔ ይሄንን እድል ስላገኘሽ
አንቺ እንደዚህ ማድረግ አለብሽ። ይሄ በጣም ትልቅ ነውር ነው። እንዲህ አይነቱን ነገር መቀበል የለብንም። ይሄ የህይወት እድል በቤተሰብ መካከል ሼር ማድረግ ያለ ነው። ወንድም ከሄደ እህትና ወንድሞቹን ይወስዳል። እህት ከሄደች እህትና ወንድሞቿን ትወስዳለች። ከዛ በተጨማሪ ደግሞ እናት አባት ይወሰዳል። ኖርማል ነው። አንዳንድ ሰው ግን በጣም ትዕቢተኛ ነው። እዛ ሀገር የወሰደውን ሰው ፈጣሪ የሰጠውን እድል እንዳካፈለ አይደለም የሚቆጥረው። እኔ አምጥቻችሁ እዚህ ሀገር፣ እኔ እዚህ ሀገር አምጥቻችሁ፣ እኔ እዚህ ሀገር አምጥቻችሁ፣ እኔ እንዲያርጊያችሁ ብሎ በጣም ይተብታል። ትዕቢት ውርደትን ታስከትላለች ነው የሚለው የፈጣሪ ቃል። ትዕቢት ይቀድማል። ቀጥታ የሚከተለው ነገር ውርደት ነው፣ ቁልቁለት ነው። እኔ አሜሪካን ሀገር አምጥቼሽ፣ እኔ አሜሪካን ሀገር አምጥቼ፣ እኔ ወደ አውሮፓ አምጥቼሽ፣ እኔ ወደ አውሮፓ እንደዚህ አድርጌልሽ እያለ ዝም ብሎ የሚያወራን ሰው መስማት የለብንም። አመጣች አይደል እና የዘላለም ያንተ ወይንም ያንቺ ሎሌ እንደሆነ የተፈለግኩት ብለን ግልጥ አድርገን መናገር አለብን። አንዳንዴ እኮ ይሄ ፕሮሰስ ስንት ብር ነው የሚፈጀው? ቁጥር አድርገን ምልስ ብናደርግላቸው ደስ ይላል አይደል? እንደዛ ብለው የሚናገሩንን ሰዎች አቋማችንን ማስረዳት አለብን። በተለይ እንደ ወላጅ እና ምን ይጠበስ ወላጅ በወላጅ ልጅ ለእናት ምናምን የሚያደርገው ውለታ ነው። ይሄ ዓለም ላይ ያልተደረገ ውለታ አይደለም። እና ምን ላርግ ነው ማለት ያለብን። አንፍራ። በተለይ በዚህ በጣም የሚሸማቀቁትና እንደ ትልቅ ነገር የሚቆጥሩት እናቶች አባቶች ናቸው። እኔ እዚህ ሀገር አምጥቼሽ እንዲያረግሽኝ ይላሉ። መስመር የሌለው ግንኙነት ሲሆን ስለሆነ እኔም በሆን ቀድሜ የመጣሁት አንቺን ወይንም አንተን አመጣህ ነበረ። ስለዚህ ይሄን አርጊያለሁ፣ ይሄን አርጋሃል፣ ተከባብረን እንኖር ብለን ቁርጥ ያለ አቋም መያዝ መቻል አለብን። ራሳችንን እናስከብር። በርካታ እናቶች የልጆቻቸውን ህይወት ብቻ ሳይሆን የልጅ ልጆቻቸውንም ህይወት ለመገንባት ብዙ ዋጋ ይከፍላሉ። ይሄ እናቶች ፍቃደኛ ከሆኑ ልክ ነው፣ ትክክለኛ ነገር ነው። ማንም እናት የልጇን ብቻ ሳይሆን የልጅ ልጇን ህይወት የመገንባት ፍላጎት ቢኖራት ባይኖራትም እናት ይህኝ እናት ወይንም ይህች እናት ትክክል ናት። አንቱ ወይንም አንቺ ልንላቸው እንችላለን፣ ግን እናት ብለን ስለምናወራ አንቺ እንበል። አንዲት ሴት የራሷን ህይወት ገንብታ ኃላፊነቷን ተወጥታ ልጆቿን አሳድጋ ድራ የልጅ ልጆቿን ከተመለከተች በኋላ አንቱ ወደሚባል እድሜ ክልል ከደረሱ በኋላ ለራሳቸው መገንባት ለነገ ማሰብ ማቆም አይደለም ህይወት ማለት። ነገም ሌላ ቀን ነው፣ ነገ አዲስ ቀን ነው የሚለው የፈጣሪ ቃል። የትኛውም እድሜ ክልል ውስጥ ቢሆን አንዲት ሴት ምንም ይሁን እድሜዋ ተስፋ መቁረጥ አትችልም። ነገ አዲስ ህይወት አለኝ ብላ ማሰብን ማቆም አትችልም። ተስፋ መቁረጥ የሚባለው ነገር ወደ ጭንቅላታችን እንዳይመጣ እራሳችንን ማሰልጠን አለብን። ነገ የሚባል አዲስ ቀን እንዳለ ለመረዳት ውስጣችንን፣ ተፈጥሯችንን፣ ማንነታችንን ማወቅ ያለብን። ማንም ሴት በየትኛውም እድሜ ክልል ውስጥ ምንም ይሁን እድሜ ክልሏ ነገ አዲስ ቀን ነው ብላ ነው ቆርጣ መነሳት ያለባት። አያት ስለሆኑ ተስፋ መቁረጥ የለባቸውም። በቃ ብሎ ማሰብ ትክክል አይደለም። ሁሌም አዲስ ቀን ነው፣ ሁሌም ነገ የተሻለ ቀን ነው። ያ የፈጣሪ ቃል ውስጣችን አድሮ ያንን ካመንበት ሁል ጊዜም ቢሆን ተስፋ ሳንቆርጥ እንኖራለን። ታዲያ በውጭ ሀገር በተለይ ከሀገር ከወጡ በኋላ እናቶች አያት ሆነው የሚቸገሩት ነገር አለ። ሀገሩን መልመድ፣ ቋንቋ መማር፣ የዛን ሀገር ሲስተም ቶሎ መግባባት የሚያቅታቸው ይመስላቸዋል፣ ሩቅ ይመስላቸዋል። መረዳት ያለባቸው ነገሮች አለ። ግን እንደዚህ አይነት እናቶቻችን እህቶቻችን በየትኛውም እድሜ ክልል ውስጥ ይሁኑ የትም አገር ያለ ቋንቋ ይለመዳል። አገሩን ለመረዳት እንሞክር። አገሩ ምን እንደሆነ አንፍራ። እዚህ ጓዳ ውስጥ ጭምቅ አድርገውን ተይ አይሆንም የተባልንበት አስተሳሰብ ውጭ ሀገር ከሄድን በኋላ ጭንቅላታችንን ጭምድድ አድርገው እንዳይዘን አንፍራ። ማንም ከእናቱ ሆድ ተምሮ ይወጣ የለም። ሁሉንም ነገር መማር መልመድ እንችላለን። አንቺ አትችይም፣ እኔ እንዲያረግልሻለሁ፣ እንደዚህ ያረግልሻለሁ፣ ይሄን ነገር እኔ ልክልሻለሁ፣ ይሄን ነገር እኔ ያዝልሻለሁ ይሉናል አይደል? እኔ ራሴ አረጋዋለሁ የሚለውን ነገር መልመድ አለብን። ከቤት እንውጣ፣ እንማር፣ ቋንቋውን እንማር፣ የሴቶች ማህበራትን እንቀላቀል፣ የኮሚዩኒቲ ስብሰባ ሲኖር እንሂድ፣ በሃይማኖታችን የሃይማኖት ተቋም ጋር እንሂድ። ቤት ውስጥ ታሽገን የምናመጣው ነገር የለም። ቴክኖሎጂውን ለመልመድ እንሞክር፣ እንለምዳለን። ምንም እድሜ ክልል ይሁን፣ በምንም የእድሜ ክልል
ስራ እንስራ፣ የራሳችንን ገንዘብ እንያዝ። ከዛ በኋላ ሰው እንሆናለን። ያቺኛዋን ሰው አይደለም የምንሆነው። ያቺ እንትን ግዙልኝ፣ ደውሉልኝ፣ እንትን አርጉልኝ አይደለም። ሰውነታችን ራሱ ጤነኛ የሚሆነው በሽታ የሚጠፋው ምናምን ጭንቀታችን ከራሳችን ላይ ጥፍት የሚለው ተስፋ ሲኖረን ነው። ተስፋ ደግሞ ቤት ውስጥ ቁጭ ብሎ የታሸገ ቤት ውስጥ አይደለም። ከቤት እንውጣ። ቤት ውስጥ ስራ ሊኖረን ይገባል አይደል? ቤት ውስጥ ኃላፊነት አለ። ግን ደግሞ ቤት ውስጥ ብቻ መቀመጥ የለብንም። ውጭ ወጥተን ስራ ሰርተን እንምጣ። ምንም ይሁን ስራ፣ ህይወት ግን አለን። አየሩን ብለን ተንፍሰን ወደ ደጅ እንግባ። ምክንያቱም ነፍስ አለን፣ ተስፋ አለን። በምንም አይነት እድሜ ክልል ውስጥ ብንሆን ህመማችን የሚያመን ተስፋ የምንቆርጠው ራሳችን በራሳችን ማንነታችንን ሳንረዳ በቃ የኔ ነገርም አለቀ፣ ከዚህ በኋላ ከዚህ እድሜ በኋላ ምን ለመሆን ነው? ምን ለመሆን ነው እንዴ ሰው የሚኖረው? ምን ለመሆን ማለት ምን ማለት ነው? ቆንጆ ለመሆን፣ ጤነኛ ለመሆን፣ ለራስ ለመኖር የተፈጠረልንን ፈጣሪ የሰጠንን ጸጋና በረከት ተመስገን ብለን ገንብተን ራሳችንን ለመኖር። አዎ በምንም እድሜ ክልል ውስጥ ሆኖ ሰው ነገ አዲስ ህይወት ነው ብሎ መኖር ይችላል። ይህንን አስተሳሰብ ከሀገራችን ከወጣንበት ማህበረሰብ ጎጂ ልማድ አለ። ሴት ልጅ መጀመሪያ ስታድግ ልክ እድሜዋ ሲደርስ አሁንማ ልጆች እናት ነሽ፣ አርፈሽ ልጅሽን አሳድጊ። የት ጓዳ። ከዛስ እድሜዋ ከፍ ሲል ደግሞ አሁንማ በቃ የልጅ ልጆችሽ ደርሰዋል፣ የልጅ ልጆችሽን አሳድጊ። በዚህ እድሜሽ ምን ልትሆኚ? የቱኚ ጓዳ። መቼ ነው ሰው ሴት ልጅ ሰው ህይወት የሚኖራት? መቼ ነው እኛ ከጓዳ የምንወጣ? መቼ ነው ጽድት ብለን ልብሳችን ልብስ አድርገን እንደ ሰው ብለን ኦክሲጅን እየተቀበልን ደጅ የምንወጣ? ሁሌ ጓዳ ጓዳ ጓዳ። ሴት ጓዳ፣ ምግብ ቀቃይ፣ ቤት አጽጂ፣ ልጅ ጠባቂ። ልጆቿን ካሳደገች በኋላ ደግሞ የልጅ ልጅ ጠባቂ። ዞር በሉን በላቸው። እኔም ሰው ነኝ፣ እኔም እማራለሁ ማለት አለብን። እኔም ደጁን አያለው ማለት አለብን። እስክሪብቶና ወረቀትሽን ይዘሽ ተማሪ። እኛ ጓዳ አናቅም። ጓዳ ለሚጠብቅልን ሰው መክፈል እንችላለን ከሰራን። የራሳችንን ልብስ ግዝት አድርገን፣ የራሳችንን ትምህርታችንን ክፍል አድርገን፣ የራሳችንን ወጪዎቻችንን ሽፍን አድርገን ስንኖር ጓዳ የኛ አይሆንም። ጓዳ የምንቀረው የራሳችንን ብር ወጥተን ስለማንሰራ ነው። ሴት ልጅ ወጣች የራሷን ብር ሰራች ማለት ጓዳ ተቀመጪ፣ ምግብ ቀቂ፣ ልብስ ጠቢ የሚላትን ሰው አፍ አዘጋች ማለት ነው። ጉልበቷን አገኘች ማለት ነው። የራሷን መብት አስከበረች ማለት ነው። አንድ ጊዜ ሴት ልጅ በ30 ቀን ሰርታ የሰራችው ስራ ላይ ገንዘቧን ተቀበለች ማለት የዛሬን አይደለም ማየት ያለብን፣ አያት እስከምትሆን ድረስ መብቷን አስከበረች ማለት ነው። አለበለዚያ ግን ጓዳ ያስቀሩናል። ዓለም ጨካኝ ናት አለኛ። ዓለም ርህራሄ የላትም ለኛ። ዓለም እኮ የምትጨክንብን እኮ ከሩቅ ሰው አምጥታ አይደለም፣ በባዳ እኮ አይደለም፣ አጠገባችን ባሉት ሰዎች እኮ ነው። አንቺ እንኪ የጉልበት ስራ ስሪ፣ እቃ ጠቢ፣ ልብስ ጠቢ፣ ልጅ ዳይፐር ቀይሪ፣ ገላ ጠቢ። ወገባችን የማይንቀጠቅጥ ነው ይመስላቸው፣ የማይደክመን ነው የሚመስላቸው እኮ አጠገባችን ያሉ ሰዎች አይደል? ዓለም እንዲያርጋ ነው ጨካኝ የሆነችብን። ዓለም እንዲያድርጋ ነው ጓዳ ውስጥ እኛን እንደ ማሽን 24 ሰዓት እንድንሰራ የምታደርገን። በጣም ያሳዝናል እኮ። በዓል ሲሆን ሴት ልጅ የበዓሉን ምግብ እንዳለ ሰርታ ለሰው ታቀርባለች። ደክሟት ድካሟን እንኳን የሚያይላት የለም አይደል? ወገቧ ቀንጠስ እስኪል ድረስ። ደግሞ እኮ የምታሳዝነው ሁሉም ሴት እኮ ማለት ይቻላል ቤት የምናጸዳው እኛ፣ ምግቡን የምንሰራው እኛ። አንዳንዶቹ ደግሞ የሚሰሩት ምግብ እንኳን ለምነው ነው አስቤዛ የሚገዛላቸው እባክህ ብለው። ይህንን ሁሉ እጥብ አድርገን ማስቀረት የምንችለው በምንድን ነው? የራሳችንን ብር ከሰራን። የራሳችንን 30 ቀን ሰርተን ብር ካገኘን በአቅማችን በምንችለው ዝንጥ ብለን እንኖራለን። የሰው አናይም። እንትና አላት ያርግላት ነው የምንለው። የራሳችን አይተን እንኖራለን። አንድ ጊዜ በሰው ቁጥጥር ውስጥ ከወደቅን፣ የራሳችንን ገንዘብ የምንሰራበትን መንገድ ከዘጋን ዘጋን ነው። እማንረዳው እኛ እንደ ሴት እኮ ምንድን ነው እቤት ስንሆን እቤት ውስጥ ስናገለግል የበለጠ ጉልበት እያወጣን ነው። ደጅ የሚወጣው ጉልበት ትንሽ ነው። ደጅ ወጥተን የምንሰራው ስራ ይቀላል። አቤት ቤት ውስጥ ያለው ስራ ማንም የማይቆጥረው፣ ማንም ደሞዝ የማይሰጠው፣ የስራ ሰዓት የሌለው፣ እረፍት ሰዓት የሌለው፣ ወገባችን እስከሚል ድረስ ወገባችን ቅጥቅጥ እስከሚል ድረስ እንሰራና በስተመጨረሻ አንመሰገን፣ ደሞዝ አይከፈለን፣ ጎበዝ አንባል፣ እድገት የለ፣ ምን የለ፣ አንለብስ።
የቤት ልብሳችን እንደቆሸሸ፣ የቤት ጫማችን እንደቆሸሸ ሁል ጊዜ ክርትትና ራሳችንን ጉድት እንዳደረግን የህይወት ዘመናችን አልቆ ወደ ፈጣሪያችን እንዳንሄድ በምድር ዝንጥ ብለን የራሳችንን ስራ በአቅማችን ሰርተን በአቅማችን የምንኖረው መጀመሪያ የሴትን ተፈጥሮ ከነቃን ካወቅን ከተረዳን ነው። ቤት ውስጥ ልንዳክር ሳይሆን የተፈጠርነው ተምረን ወይ የሙያ ባለቤት ሆነን ራሳችንን አውቀን ራሳችንን ገንብተን ተወዳዳሪ ሴት ሆነን ወደፊት እንድንወጣ እንጂ እዛ ጓዳ ውስጥ የቆሸሸ ልብስ ለብሰን ዘላለም ስራ እንድንሰራ አይደለም። ይሄ ዓለም ያዋሸችን ነው። ፈጣሪ ሲፈጥረን ለሁላችንም አንድ አይነት ሰው አድርጎ ነው የፈጠረን። አንድ አይነት ህይወት የሰጠን የህይወት አጋጣሚ ዛሬ ጓዳ ውስጥ ተጎርተን እንድንቀመጥ ያደረገናልናል። የምንም ይሁን እድሜው የትኛውም እድሜ ክልል ይሁን አንድ ነገር ማወቅ አለብን። ቁርጥ አድርገን አይ ይሄንን ሙያ እማራለሁ፣ የዚህ ሙያ ባለቤት ሆኜ 30 ቀን ሰርቼ ገንዘብ አገኛለሁ፣ በገንዘቡ ራሴን ህይወቴን እለውጣለሁ ብላ ቆርጣ የተነሳች ሴት ቆረጠች ነው በቃ። የትኛውም እድሜ ክልል ውስጥ ይሁን ይሄንን ነገር ተምሬ እንደዚህ ያደርጋለሁ ብላ ቆርጣ የተነሳች ሴት የቆረጠች ቀን ህይወቷ ተቀየረ። ትችላለች። እድሜ ሄዷል ብለው የሚያስቡ ልጆቹም ምን ላርጋቸው ብለው የሚያስቡ ሰዎች ይሄንን ራሷን ለመቀየር ከወሰነች በኋላ ማማከር ያለብንን ሰው እናማክር። ምን ማድረግ እንዳለብን መጀመሪያ ልባችን ይቁረጥ። ልባችን ከቆረጠ በኋላ በየትኛውም መንገድ መጠቀም የትኛውን ኦፖርቹኒቲ መጠቀም እንዳለብን እንረዳ። በተለይ ውጭ ሀገር ከሆነ ያለ ነው ይሄንን ነገር ሊያማክረን የሚችል ተቋም ጋር እንሂድ። ይሄንን ነገር ላይ የሚረዳን መስራት እንደምንፈልግ ራሳችንን መቀየር እንደምንፈልግ ምን ማድረግ እንዳለብን የሚረዳን ሰው ጋር እንሂድ። አጠገባችን ያለ ሰው ብዙ ጊዜ ዝግት ያደርግብናል። ለምን ዓለም የምትጨክንብን አጠገባችን ባለ ሰው ነው። አጠገባችን ያለ ሰው አንድ የመጀመሪያ ወር 2 ወር 3 ወር 4 ወር ካረዳን ለምንድን ነው 1 ዓመት 2 ዓመት 3 ዓመት ይረዳናል ብለን የምናስበው? ሰው እኮ አጠገባችን ሆኖ ሂጂ በርቺ ውጪ የሚለን ቤት ልጆቻችንም ሊሆን ይችላል፣ አያት ሆነን ሊሆን ይችላል፣ የትዳር አጋር ሊሆን ይችላል። ውጭ ሀገር ሄደን ውጪ ሂጂ በርቺ ይሄን ተማሪ ይሄን ስሪ ካላለ ሰው የመጀመሪያው ጊዜ ካላለ ዘላለም አይልም። ስለዚህ ያ ሰው በር ዘግቶብናል አይደል? እኛ ግን የራሳችንን መስኮት አይደለም በሩ ወለል አድርገን መክፈት እንችላለን። ለምን? ስለምናስብ። እንጠይቅ፣ እንማር፣ እንወቅ፣ አገሩን እንልመድ፣ ሲስተሙን ብልት አድርገን እንወቅ። ከዛ በኋላ ህይወታችንን እናሸንፋለን። ውጭ ሀገር ኖርን ማለት በር ተዘግቶብን መስኮት ተዘግቶብን ከሰው ጋር ሳንገናኝ ቋንቋውን ሳንማር አገሩ ሲስተሙ የሆነ ተአምር መስሎን በጣም ቀላል ነው። እንኳን አይደለም ከሀገሩ ሄዶ አደልት ሆኖ ትልቅ ሰው ሆኖ ለሚሄድ ሰው ህፃናትም ይለምዱታል። ቀላል ነው። ከባድ የሚያደርጉብን አትችይም፣ አታቂም፣ ቋንቋው እንደዚህ ነው፣ ቴክኖሎጂ እንደዚህ ነው፣ እንደ ሀገር ቤት መሰለሽ ወይ አገር ቤት ነው እሱ እዚህ ሀገር አይሰራም የሚሉንን ሰዎች ጆሮአችንን ድፍን አድርገን አንስማቸው። ይህንን ነገር መረዳት መቻል አለብን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።